بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يا إن شاء الله لأنتنا ياقومنا حسابه قال البراء سلا أخيرا سلا مجرشاو كان يورا النبرة زاري من ملكته إن شاء الله كما مجرشاو كان كستتوج عندنا إن شاء الله من ملكته السم الحساب لال حساب كان لها قار حساب الله ياندان دي الله باريا كان لها قار الله بلقسو نقر الله بسطو نعمة صقا الله يتساسبوا المرنو كقيام قد كستفوش عندو منو حسابنا يا قيام قد من البلال يوم الحساب تبلو يترال يوم الحساب يوم الجزاء يوم القيامة يوم البعث يوم الحشر ليلة مساء الله صراط ميبال نقر الله حساب من إنه حساب ميبالو هو محاسبة الله سبحانه وتعالى لكل إنسان الله لياندان سو حساب ما درجونه متساسبون الله سبحانه وتعالى بمن تساسبون على ما عمل في الدنيا من أعمال بسرا بكل دنيا لا بسرا وسرا هلو الله يتساسبون مرنو ياندان سو مرنو فإن كان صالحة أثابه تساسبوت سراو ملكامونو كتغنيه أثابه يزاي ملكام سلام من دايك فلا الله سبحانه وتعالى مرنا وإن كان سيئة دقمو عاقبه تساسبو دمو سراو دمو كتبلا شبت سراو وانجلك ولا سراو أمس دمو كهونا عاقبه يهنن باريا الله يكتاو المرنا حساب ميبالو وي لمقطاتنو وي ملكام من دا لمكفلنا وي دقمو مدفون قطات لمقطاتنو الله متساسبو مرنا وهذا هو عدل الله تعالى وفضله ورحمته يا الله فتاوي النثنو يا الله ترفاتنو يا الله إذنثنو مرنا الله عادل عند الله عادل يلم الله فتاوينو عند الله فتاوي يلم فتاوي مالت عند باريو ملكام سرتو يالا ملكام اندال سرارغو الله يقطعو مرنا وملكام سراو يمن الدوال مرنا عندك باريو مدفو سرتو يالا مدفو اندال سر أرجو شفافنو الفوت من دايك فلوم يا الله الله بترفاتو برحمته بإذنته يهن حساب يقومال حساب التساسبال مان ملكام سرّا مان مدفو سرّا مان دقمو بإخلاص سرّا مان دقمو لرياء سرّا مان سو اندياء اللي سرّا مان دقمو لا الله بلو سرّا مان دقمو كيوكت قال سرّا ማን ያለው ቀስተራ የሚለው ሁሉ ሂሳብ ውስጥ ይገባል ማለት ነው። መቼም እስልምና ውስጥ እንደሚታወቀው ያለ እውቀት ስራ የለም። ያለ እውቀት ስራ የለም። እውቀት የዲኑ መሰረት ነው። هو اساس الدين እውቀት ያለ እውቀት የሚሰራ ስራ ሁሉ ምንድነው ተመላሽ ነው፣ መርዱድ ነው ማለት ነው። ስለዚህ ይሄ ሁሉ ሂሳብ ውስጥ ገብቶ አላህ በዚህ ውስጥ አላህ የሰው ልጅ ይተሳሰባል ማለት ነው። ስራ የሰራ ሁሉ እኮ አይመነዳም። ስራ ከሚሰሩ ሰዎች ማን ነው የሚመነዳው ቢባል በእኽላስ የሚሰራ ማለት ነው። ለአላህ ብሎ የሚሰግድ፣ ለአላህ ብሎ የሚጾም፣ ለአላህ ብሎ ሐጅ የሚያደርግ፣ ለአላህ ብሎ ዘካ የሚያወጣ፣ ለአላህ ብሎ ዳዕዋ የሚያደርግ፣ ለአላህ ብሎ ሁሉ ነገር የሚሰራው ለአላህ ብሎ ምን ማለት ነው? ይሄ ለአላህ ብሎ ማለት አንደኛ የአላህን ትእዛዝ መፈጸም ነይቶ ማለት ነው። የአላህ ትእዛዝ ነው፣ አላህ በዚህ ያዞኛል፣ ይሄንን ትእዛዝ ተግባራዊ ማድረግ አለብኝ ብሎ ያደርገዋል። ሁለተኛ ደግሞ አጅሩን ከአላህ ተመኝቶ ነው የሚያደርገው። በዚህ ስራዬ ለሱ ብዬ ከሰራው ይመነዳኛል ብሎ እርግጠኛ ሆኖ ማለት ነው። ገባችሁ? قال الله عز وجل الله قال ملال وندع الموازين بالقسط الله سبحانه وتعالى يا فتحاوي يونون ميزان الناس كم تقولنا الله سبحانه وتعالى يكيام كم رنوا
ليوم القيامة የቂያማ ቀን ፊታዊ ሚዛንን ማያጭበረብርን ሚዛን ማይበላሽን ሚዛን ማያሳስት የሌለበት ሚዛን እናስቀምጣለን። ከዛ በኋላ ፈላ ቱዝለሙ ነፍሱን ሸይአን አንዳች ነፍስ አንድ ነፍስ ያለ አንዳች ነገር ምንም አትበደልም አለ አላህ ሱብሓነሁ ወተዓላ። ምን ማለት ነው ይሄ? ሰርታ ከሰራችው ምንዳ አይቀነስባትም ተጭበርብሮ ማለት ነው። ወይም ያልሰራችው አይሰጣትም። ወይም ደግሞ የሰራው ሲያጣ ያልሰራው አያገኝም። ወይም ደግሞ የሰራው አጥቶ ያልሰራው አያገኝም። ወይም ደግሞ የሰራው እንዳልሰራው ሆኖ አይቆጠርም ማለት ነው። ስለዚህ ፊታዊ ሚዛን ይቀመጣል። በዛ ሚዛን ስራችን ይመዘናል ማለት ነው። መልካም ስራና መጥፎ ስራ ነው። ባለፈው እንዳልኳችሁ ሰዎች በሶስት ይከፈላሉ። ሰዎቹ የሰው ልጅ በሶስት ይከፈላል። አልኢንሳን ينقسم إلى ثلاثة አንደኛው ማን ነው? ፍጹም ኸይረኛ ማለት ነው። ባለፈው ይሄን ብያለሁ። ፍጹም ኸይረኛ ማለት ምንም እንከን ማይወጣበት ማለት ነው። አመቱን በሙሉ ረመዳን መጥቷል ብሎ የሚስተካከል ሳይሆን ለሱ ረመዳንም ከረመዳን ውጭ ለሱ እኩል ነው ማለት ነው። ፍጹም በቃ ንግግሩ ሁልጊዜ መልካም ነው። ሰውን አያስከፋም፣ አላህን አያስከፋም በንግግሩ፣ ነቢዩን አያስከፋም በንግግሩ፣ ሙስሊም ወንድሞችን አያስከፋም፣ እህቶችን አያስከፋም በንግግሩ። በቃ አመቱ በሙሉ ለሱ ረመዳን ነው። ይሄ ሰው ምን ይባላል? ፍጹም ኸይረኛ ሰው ይባላል ማለት ነው። አንደኛው ደግሞ ፍጹም ሸረኛ ደግሞ አለ። እንዳለ ስራው ትዕቢት ብቻ ነው። ስራው መጥፎ ስራ ብቻ፣ ንግግሩ አስቀያሚ፣ አላህን የሚያስቀይም፣ አላህ ዘንድ ቅጣት የሚያስከትል፣ አላህን የሚያስቆጣ የሚያስከፋ የሽርክ ንግግር ነው የሚናገረው። በሰዎች ክብር ላይ የሚረማመድ ስራ ሁሉ ማጭበርበር ነው፣ ማምታታት፣ ንግደለም ላይ የሆነ ሌላም በቃ ከባለቤቱ ጋር ልክ አይደለም፣ ከልጆቹ ልክ አይደለም፣ ከጎረቤት ልክ አይደለም። በቃ በአጠቃላይ ምንም ኸይር የሌለው ሰው ሸረኛ ሰው ተብሎ በዚህ ተከፍሏል። አንደኛውስ ኸይርም አለው ሸርም አለው። በዚህ በኩል ኸይር ይሰራል፣ በዚህ በኩል ደግሞ ሸይጣን አሸንፎት በነፍስ ተሸንፎ ደግሞ መጥፎ በዚህ በኩል ይሰራል ማለት ነው። አንዳንዴ ኸይር አንዳንዴ ሸር የሚመዘነው ይሄ ነው የሚመዘነው። እነኚህማ ለይቶላቸዋል። ፍጹም ኸይረኛው የጀነት ሰው ነው። ፍጹም ኸይረኛው ምንድነው? هو من أهل الجنة። ፍጹም ሸረኛውስ የጀሃነም ሰው ነው ማለት ነው። ይሄ ግን አለየለትም ማለት ነው። አንዳንዴ ማሻአላህ የሚሰራው ስራ ያምራል፣ ማሻአላህ ይላል ሰው ሁሉ ማለት ነው። አንዳንዴስ ሰዎችን የሚያስከፋ ስራ ይሰራል፣ አላህን የሚያስቆጣ ንግግር ይናገራል፣ ስራም ይሰራል። ስለዚህ ይሄ ሰው ስራ የግድ መመዘን ስላለበት ፊታዊ ሚዛን ይቀመጣል ማለት ነው። ሂሳብ አለ ማለት ነው። ከዛ አላህ ምን አለ? ወይን ካነት ሚስቃለ ሐበት ሚን ኸርደልን አተይና ቢሃ አለ። ብናኝ ያሉን ካንበል መልካም ስራው ይመጣል፣ ሚዛን ላይ ይገባል። ብናኝ ያሉን ካንበል መጥፎ ስራ ከሰራ ሰውየው ይመጣና ሚዛን ላይ ይቀመጣል አላህ ሱብሓነሁ ወተዓላ። ከዛ ምን አለ? ወከፋ ቢና ሐሲቢና አለ። በመተሳሰብ በኩል ደግሞ በኔ በቃል አላህ ሱብሓነሁ ወተዓላ እንደኔ ፈጣን ነኝ አለ። በሂሳብ በኩል እንደአላህ ፈጣን የለም ማለት ነው። ይሄ ሁሉ ኸልቅ እንዴት ነው የሚባል ነገር የለም። ሐሲብ አላህ ሱብሓነሁ ወተዓላ ሰሪዑል ሂሳብ ነው የሚባለው። ሌላ ቦታ ምን ይላል አላህ ሱብሓነሁ ወተዓላ? ኢነላህ ሰሪዑል ሂሳብ ይላል። ሰሪዕ ማለት ነው ፈጣን ማለት ነው። አላህ በሂሳቡ ፈጣን ነው። አላህ ሱብሓነሁ ኢነላህ ሱብሓነሁ ወተዓላ ላ የዝሊሙ አሐደን ሚነ ናሲ አላህ ከሰዎች መካከል አንድንም አይበድልም። ፊ ሸይእን በምንም ነገር ማለት ማህማ ሰጉረ ትንሽም ቢሆን በደል የለም ማለት ነው። አላህ ቁርአን ላይ ምን አለ? ፈመን የዕመል ሚስቃለ ዘረትን ኸይረን የረህ። በስራ በኩል ብናኝ ያሉ እንኳን አንድ ሰው ቢሰራ የረህ ያየዋል፣ ያን ነገር ምንዳውን ያገኛል ማለት ነው። ይሄ ትንሽ ነው ተብሎ አይከለከልም። ወመን የዕመል ደግሞ ሚስቃለ ዘረትን ሸረን የረህ ደግሞ እንደዚሁ የረህ እንደዚሁ ደግሞ ሸርም ደግሞ ትንሹ እንኳን ቢሰራ ያየዋል። ትንሽ ትልቅ የሚባል ነገር የለም። ከመልካም ስራም ከመጥፎ ስራም ይሄ ትልቅ ነው ይመዘን፣ ይሄ ትንሽ ነው አይመዘን የሚባል ነገር የለም።
فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره يا الله قال له سلازي الله سبحانه وتعالى ويطلع الناس على أعمالهم مسجلة የሰው ልጆች ስራቸው ተመዝግበው ያገኛሉ ለቂያም ቀን ወላሂ አይረሳም የሚረሳ ሳይመዘገብ የሚታለፍ ስራ የለም ማለት ነው ሙሰጀል ሆኖ ያገኛሉ የሰው ልጆች ማለት ነው ስራቸው في كتب وصحائف በመጽሐፍ በመዝገብ ተመዝግበው ያገኛሉ ትንሽ ይሁን ትልቅ ተመዝግበው ያገኛሉ ከዛ በኋላ فيأخذ الصالحون كتبهم باليمين الصالحون صالحوች ደጋጎቹ መልካም ሰሪዎቹ መጽሐፋቸውን የሚይዙት باليمين ነው በቀኝ እጅ ማለት ነው የሚረከቡት ሲረከቡ ويدخلون الجنة ከዛ በኋላ የጀነት ናቸው መጀመሪያም በቀኝ ሲረከቡ ይህንን እንደው ተመስክሮለት ታውቋል ጀነት ይገባሉ ማለት ነው ويأخذ الكفار كافروچስ ከሃዲያን ማለት ነው كتبهم بالشمال ነው መጽሐፋቸው በግራቸው ይረከባሉ በግራ እጃቸው የሚረከቡት ወይም ደግሞ በጣም ደሞ መልካም ስራ ደሞ ስራቸው በጣም ከከፋ ደግሞ ምን ወራይ ዙሁሪም ደግሞ አለ በግራም ሆኖ ደግሞ እንደዚህ የሚረከቡ አለ እነኚህ በጣም የከፋባቸው ማለት ነው ويدخلون النار ከዛ በኋላ ጀሃነም ይገባሉ ማለት ነው እነኚህ ሰዎች ስለዚህ አስሐቡ الشمالና አስሐቡ اليمين ይባላል አስሐቡ اليمين هم اهل الجنة አስሐቡ الشمالስ هم اهل النار الله يطبقنا ሁላችን አሚን በሉ ከጀሃነም አላህ ይጠብቀን ጀነትን አላህ ይወፍቀን ለሁላችን ነው በስራችን ሳይሆን በረህመቱ ማለት ነው አላህ Subhanahu Wa Ta'ala وقد سجل الملكان المرافقان لكل إنسان في الدنيا في هذه الصحف ملائكة يጽፋሉ ረቂብና አቲድ ይመዘግባሉ አይሰለቹም ማለት ነው እያንዳንዱን ስራ ይሄ ትንሽ ነው ብለው ሳይንቁ እየታል ትልቅ ብለው ሳያከብዱ እያንዳንዱ ለፍዝ ካፍ የሚወጣውን እያንዳንዱ ሐረካ እንቅስቃሴ መላእክቶች ይጽፋሉ እነዚህ መላእክቶች ቀለም ወለቀ የሚባል ነገር የለም ወረቀትም አያልቅም ማለት ነው كل شيء فعله الانسان او قاله يسرم ويمتناغره ሊጻፍ ማለት ነው فإن أنكر ذلك ይሄን አልሰራውም ቢል አይችልም ሰውየው ይሄ ካፌር ወጣም ቢል እዛው ጽፎ ስላለ ራሱ ያያል ማለት ነው ይሄ አልሰራው ይሄ አልተናገርኩም እኔ ሊረሳ ይችላል አልየው اقرأ كتابك كفى بنفسك اليوم عليك حسيبا ይሄው ከላመንክ ራስህ ይባላል መጽሐፉ ራስህ ይባላል ከላመንክ ውሸት ነው ካልክ ራስህ ዛሬ ማንበብ በራስ በኩል በቃ ይባላል ሰውዬ ማለት ነው አረብኛውን ካም ባይችል አላህ Subhanahu Wa Ta'ala አረብኛ አላህ ያሳውቆት በአረብኛ ነበር ማለት ነው አረብኛ ነው ቋንቋ አረብኛ ነው የጀነት ሰዎች ቋንቋ አረብኛ ነው የአኺራ ቋንቋ ከቀብር ጀምሮ አረብኛ ነው ሰውዬው መረቡ ከሲባል ምንድነው የሚለው በአማርኛ ይናገር ጌታ አላህ ነው አይደል አላሁ ረቢ ነው የሚለው ለምን ከቀብር ጀምሮ ቋንቋዎቹ ሊቀሩና አረብኛ ብቻ ነው የሚሆነው ከቀብር ጀምሮ ማለት ነው ስለዚህ አላሁ ረቢ ይላል ሰውየው ወማ ዲኑክ አልእስላሙ ዲን ይላል ሳሊህ ከሆነ ሰውየው መልካም ከሆነ መልካም ሰሪ ከሆነ በአላህ አምኖ መልካም የሚሰራ ከሆነ አላሁ ረቢ ወልእስላሙ ዲኒ ወማ ነቢዩክ ሲባል ወመሐመዱ ነቢይ ይላል ማለት ነው ይሄ ሰው አሊፍ ትቆም ትተኛው እንኳን ባያውቅ ዱንያ ላይ አረብኛ ቃል ሰውየው ማለት ነው አላህ ያሳውቃል ማለት ነው ለምን የአኺራ ቋንቋ ስለሆነ ማለት ነው ስለዚህ ይሄ ሰው ቢያስተባብሉ እንኳን ራሱ አይችልም ማስተባበል ምን ይባላል ይኸው ክታሰም ይባላል ከዛ አረብኛው ያነባል ማለት ነው አው ቃለ انه لم يعمل سوءا فتشهد اعداء الانسان السوء مدفوع السراوم እንኳን ቢል يشهد عليه عينه وسلا يمسكرال ويشهد عليه اذنه جوره وسلا يمسكرال ويشهد عليه اعداءه كل ሰውነቱ ወስዶ ይመሰክራል ማለት ነው በሱ ላይ በራሱ ላይ ሰውነቱ ጨክኖ ይመሰክርበታል ማለት ነው የውመል ሂሳብ የሚባለው ይሄ ነው فيشهد اللسان بما قاله
ያው ሚላስ ተናገረውን ይናገራል ራሱ እኔ እንዲህ ብያለሁ ብሎ ይናገራል بما قال والأيدي بما ارتكب እጅ ደግሞ የጨበጠውን የነካውን የዘረፈበትን የመታበትን ምን ያለበትን እጅ ይናገራል ማለት ነው والأرجل بما سعى إليه እግር ደግሞ ወደ ሄደበት ለመስረቅ ይሄድ ሰው ለማጣላት ይሄድ ለምን ይሄድ እግር ይመሰክራል ማለት ነው وتشهد الأذن بما سمعت ጆሮ ደግሞ የሰማውን ይመሰክራል እኔ ሐሜት ሰማ ነበር ወሬ ማወዝ ሰማ ነበር ሐሰት ንግግር ሰማ ነበር ጆሮ ራሱ በእኛ ላይ ይመሰክራል ማለት ነው والعين بما رأت አይን ደግሞ ባየው ይመሰክራል ያየውን ሐራም አይቻለው እንደ ብሎ አይን ይመሰክራል ማለት ነው ስለዚህ ማምለጫ የለም ማምለጫ የሚበጀው ዱንያ ላይ ነው ወተሸድ الجلود ቆዳው ጁሉድ ይሄ ቆዳው ነው ቆዳው ራሱ በእኛ ይመሰክራል ቆዳችን ማለት ነው የወፈረው ምን ያለው በሐራም ከሆነ ይመሰክራል ሌላው ምን አለ بل وتشهد الأرض بما فعل الإنسان فوقها من خير أو شر ሌላውን ተውት ምድር ራሷ ሰውየው ላይዋላ የሰራው ስራ ሁሉ እርምጃው ሳይቀር ውሸቱ ሳይቀር ምድር ራሷ በሱ ተሽهد عليه በሰውየው ተመሰከረ ማለት ነው ምን ብላ በኔ ላይ እንዲህ እንደርጎብኛል በዚህ ሰዓት በዚህ ቀን በዚህ ወር ብላ ምድር ራሷ በሰውየው ላይ እንደምትመሰክር ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል ማለት ነው ከዛ በኋላ وتودع الأعمال كلها في الميزان ስራዎች ይመጡና አሁን ላቆም ነው ስራዎች ይመጡና ሁሉም ሚዛን ላይ ይቀመጣሉ فمن ثقلت حسناته فقد فاز ተመልከቱ እዚህ ጋር መልካም ስራ አለ በአንደኛው የሚዛን ሳን መልካም ሰው ይቀመጣል በአንደኛው የሚዛን ሳን መጥፎ ይቀመጣል فمن ثقلت حسناته فقد فاز መልካም ስራው ያሸነፈለት ሰው فقد فاز برقد داري سو ومن ثقلت سيئاته مدفو سراو كمزن السويو فقد خسر يسو برقد كسر الى المرنو ما سجاستاچنا اقومالو قال الله تعالى لذي ما سجى الله من القران لاي فمن ثقلت موازينه على الله سبحانه وتعالى فاولئك هم المفلحون الله سبحانه وتعالى فمن ثقلت موازينه فاولئك هم المفلحون ميزاناቸው የደፋላቸው ሰው የመልካም ስራቸው ሚዛን የደፋላቸው ሰው فاولئك እነዚያ هم المفلحون በርግጥ የዳኑ ናቸው አላህ Subhanahu Wa Ta'ala መዳን ያገኙ ከጀሃነም እሳት የዳኑ ከአላህ ቁጣ የዳኑ በቃ ሰላም የሆኑ ሰዎች ናቸው ማለት ነው ومن خفت موازينه ሚዛኑ ያልደፋለት ሰውስ ሚዛኑ መጥፎ ስራው ከመዘነስ ይህ ሰው فاولئك الذين እነዚያ እነሱ ናቸው ከስሩ አንፉሰሁም ነፍሶቻቸውን ያከሰሩ ሰዎች ናቸው ዱንያ ላይ ሲነገራቸው እንቢ ብለው እንደፈለጉ እየኖሩ ነፍሶቻቸውን የበደሉ ሰዎች ናቸው بما كانوا بآياتنا يظلمون በእኛ አንቀጾች አናቅስቶች ይክዱ ነበረ ይበድሉ ነበረ ስለዚህ እነሱ ወደ ጀሃነም ይገባሉ ማለት ነው ይሄን ያለው ማለት ነው ስለዚህ መልካም ስራችን ሙሉ በሙሉ ከመልካም ማድረግ እንኳን ባይችል እንደው መልካም ሰው እንዲበዛ ማድረግ ነው ከመጥፎ ስራችን መልካም ስራችን እንዲበዛ ማድረግ ነው ምናልባት ፍጹም ኸይረኛ የሚባለው ላይሰራ ይችላል ፍጹም ሸረኛ አለ አሁንም አለ ያው መናገር ይቻላል ፍጹም ኸይረኛ ግን አይገኝም والله اعلم لا الله የለም አይባልም ይኖራሉ ፍጹም ኸይረኛ አላህ ተበቃቸው ይኖራሉ በቃ ንግግራቸው ሁሉ ተወዳጅ ስራቸው ተወዳጅ ሰዎች ይኖራሉ የለም ማለት አይቻልም ግን አብዛኛው ሲታይ ግን እኛ ነገር ድብልቅ ነው በዚህ መልካም አለ በዚህ መጥፎ አለ እንደዚህ ነው ስለዚህ ቢያንስ እንደው ከመጥፎ ስራችን መልካም ስራችን እንዲመዝን መልካም ስራ ማብዛት አለብን ኢንሻአላህ ሙስሊም ናችሁላችሁ ሙስሊም ናችሁ በእጃችሁ ሳይስ ሙስሊም ናችሁ ምን ማለት ነው መልካም ስራን ማብዛት ማለት ነው ማብዛት መልካም ስራን ማብዛት ያን መቀነስ ማለት ነው ከተቻለ መጥፎ እንዳለ መተው ነው ከተቻለ ካልተቻለ ደግሞ መልካሙን ማብዛት ነው ኢንሻአላህ
ጥያቄ ያስፈልጋል። شكرا لاستماعكم والسلام عليكم ورحمة الله وبركاته.